ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁንም እንደ ሁልጊዜው ልትልኩልን ትችላላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። የአውሮፓ ሀያላን ክለቦች ወቅታዊ ጉዳዮችን እናነሳለን። በዝውውር መስኮቱ ላይ ያሉ እንቅስቃሴዎችን ስናነሳ ማለት ነው። ከዛ በተጨማሪ በመረጃ ሰዓታችን በተለይም በወቅታዊ ጉዳዮች ላይ መረጃ ስናካፍላችሁ የዓለም ዋንጫን በስፋት እናነሳለን። አነጋጋሪ መረጃዎች አሁንም እንደቀጠሉ ነው። በውድድሩ ላይ ብዙ አወዛጋቢ ነገሮችን እየሰማን ነው፣ ግን እናነሳችኋለን። የዓለም ኮከቡን ሊዮኔል አንድሬስ ሜሲን የተመለከተ በጣም ለየት ያለ ጥንቅር ይዘናል። ሮናልዶንን በተመለከተ መረጃ እናካፍላችኋለን። በዓለም ዋንጫ ዙሪያ በርካታ ኮከብና ከዋክብት እንዲሁም ለየት ያሉ አጋጣሚዎች በስፋት በዚህኛውም የመረጃ ሰዓት ለእናንተ ውድ አድማጮቻችን ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ዝውውር መስኮቱ ላይ በስፋት ትኩረት እናደርጋለን። በዝውውር መስኮቱ ላይ እየተደረጉ ያሉ ወቅታዊ እንቅስቃሴዎችን እንመለከታለን። ከዛ ውጭ ዛሬ ሹመታቸውንም የሰማናቸው ሰዎች አሉ። በፕሪሚየር ሊጉ በቡድን ዜና የማንቸስተር ሲቲውን በጣም አስደናቂውን አጥቂ የተመለከተ በጣም ልዩ ጥንቅር ይዘናል። በሊቨርፑል የመረጃ ሰዓታችን የመጨረሻ ዓመቱ ላይ ስለሚገኘው የሊቨርፑል በጣም አስደናቂ ተጫዋች ለየት ያለ ጥንቅር ይዘናል። አርሰናል ተጫዋች ለማስፈረም ወደ ዝርዝሩ ውስጥ ያካተተውን ሰው እናነሳለን። ከዛ ውጪ ሕክምና ምርመራውንም ያጠናቀቀ ለአርሰናል የሚፈርም ሰው አለ። በዝውውር መስኮቱ ላይ ተጨማሪ ዜና የቡድን መረጃም እናካፍላቸዋለን። በማንቸስተር ዩናይትድ በኩል ተጨማሪ መረጃዎችን ይዘናል። በዝውውር ጉዳይ ላይ ብሩኖ ፈርናንዴዝን ፈላጊ መጥቶበታል። ከዛ ውጪ ዩናይትድ ትልቅ ፕሮፖዛል ይጠበቅበታል በአንድ ዝውውር ላይ። የቡድን ዜናም እናካፍላቸዋለን። በማንቸስተር ዩናይትድ በኩል እስከ ፕሮግራማችን ፍጻሜ ከቆያችሁ እነኚህና ሌሎች የተመራረጡ ርዕሰ ጉዳዮችን እናካፍላችኋለን። አብራችሁን ቆዩን። እኔ ልክ እንደ ወይን ነኝ እያለ ነው ግራኒት ዣካ። የስዊዘርላንድ ብሔራዊ ቡድን አማካኝ ግራኒት ዣካ ሀገሩን ለሩብ ፍጻሜ አብቅቷል። ምንም ጥያቄ የለውም። በጣም አስደናቂው ተጫዋች ነበረ በዚህ ዓለም ዋንጫ ላይ ከዕድሜውም አንጻር በሀገሩም ደግሞ በጣም አይከኒክ ከሚባሉ ተጫዋቾች አንደኛው ነው። ምን እየተፈጠረ እንዳለ አላውቅም ያለው ዣካ፣ ነገር ግን እኔ ልክ እንደ ወይን ነኝ፣ እድሜ ሲጨምር የተሻለና ጥራት ያለው ሰው ሆኛለሁ ብሏል። ከቡድን አጋሮቼና አሰልጣኞቼ ትልቅ ልምድ መውሰድ ጠቅሞኛል የሚለው ግራኒት ዣካ የቤተሰብም ድጋፍ አለኝ፣ ያንን ልምድ ተጠቅሜ ለሀገሬ ያለኝን መስጠት እፈልጋለሁ ሲል ተደምጧል። አክሎም በማደርገው ነገር እኮራለሁ፣ 33 ዓመቴ ቢሆንም አሁንም ብዙ መስጠት እንደምችል ይሰማኛል፣ ያለኝ አቅም በትልቅ ደረጃም ያፎካክረኛል ብሏል። የቼልሲ ዝውውሩ ኦልሞስት ቀርቷል አዲስ ነገር ካልተፈጠረ በስተቀር በዛው በሰንደርላንድ ይቀጥላል ተብሎ ነው የሚጠበቀው። በእርግጥ በሂሳብ ዙሪያም ሁለቱ አካላት በተለይም ሰንደርላንድና ቼልሲ እንዳልተስማሙ የሚዘነጋ አይደለም። ዓለም ዋንጫ መረጃችንን ስንቀጥል የአርጀንቲና ብሔራዊ ቡድን ጋር በተያዘ የሚወጡ መረጃዎች በጣም አነጋጋሪነታቸው እንደቀጠለ ነው። በነገራችን ላይ የአርጀንቲና እግር ኳስ ማህበር በከባድ የገንዘብ ማጭበርበርና በህገ ወጥ የገንዘብ ዝውውር ምርመራ እየተካሄደበት ይገኛል። በአሜሪካው የምርመራ ተቋም ኤፍቢአይ የፍትህ አካላትና የግብረ ኃይሉ ባለስልጣናት ከተለያዩ አጋር ድርጅቶችና ከተወሰኑ ኩባንያዎች ጋር ባደረገው የንግድ ስምምነቶች ላይ ጥርጣሬ ያለኝ እያለ ነው የአርጀንቲና እግር ኳስ ፌዴሬሽን። በዋናነት የተወሰኑ ኩባንያዎች ገንዘብን ባልተፈቀደ መንገድ ወደ ህጋዊ ስርዓት ለማስገባትና የተወሰኑ ማጭበርበሮችን ለማድረግ አቅዷል የሚል ነው። ሌላው ምርመራው እንግዲህ የፕሬዚዳንት ክላውዲዮ ኤች ታያንን ጨምሮ በርካታ አመራሮችን ያካትታል ተብሏል። የአውሮፓ ፓርላማ በፊፋና በፊፋው ፕሬዚዳንት ዣን ኢንፋንቲኖ ላይም እንዲሁ ከአርጀንቲና ጋር በተያያዘ ምርመራ እንዲደረግ ጥያቄ አቅርበዋል። በነገራችን ላይ ጥሪ የቀረበው በዓለም ዋንጫ ወቅት በተወሰኑ ብሔራዊ ቡድኖች ላይ የዳኝነት ውሳኔዎች ተጽዕኖ ፈጥረዋል በሚል የዣን ኢንፋንቲኖም ጉዳይ እንዲመረመር በተለይም ደግሞ ከአርጀንቲና ጋር ግንኙነት አላቸው በሚል ጉዳይ ላይ የአውሮፓ የፓርላማ አባላትም ጥያቄ እያቀረቡ ይገኛሉ። የአርጀንቲና ብሔራዊ ቡድን እንዲህ አይነት ጫናዎች ከሜዳ ውጭ እየገጠሙት ነው። ሜዳ ላይ ሊዮኔል አንድሬስ ሜሲ አሁንም ከናነጋጋሪ ብቃቱ ቀጥሏል። ሳላ ግብፅ በጨዋታው የሚጠበቅባትን ነገር ሁሉ አድርጋለች። ነገር ግን አርጀንቲና ውስጥ አንድ የማይቻል ነገር አለ። ሊዮኔል አንድሬስ ሜሲን ማሸነፍ በጣም ከባድ ነው ብሏል። በእርግጥ ሜሲ ፍጹም ቅጣት ምታምክኖ ነበር በጨዋታው ላይ፣ ግን የጨዋታው ተርኒንግ ፖይንቶችም እሱ ነበረ። ስለ ዳኛው ፈጽሞ አልናገርም ብሏል ሳላ። ስለ ዳኛው ፈጽሞ መናገር አልፈልግም፣ እናም ጥሩ ሁኔታ ውስጥ ላልገባ እችላለሁ አንዴ መናገር ከጀመርኩ ይህን ጨዋታ ስለመሩት ፈረንሳይ ዳኛ ብሏል። ሁሉም ውሳኔዎች
ከኛ በተቃራኒው የነበሩና እኛን የሚጎዱ ነበረ። ግን አርጀንቲናውስ ሜሲ በተለየ መንገድ በጣም የሚደነቀው ብሎታል። ከዛ ውጪ የግብፅ እግር ኳስ ፌዴሬሽንን በነገራችን ላይ ይፋዊ ጥያቄውን አስገብቷል። በአርጀንቲናና በግብፅ ጨዋታ ላይ ጨዋታውን የመሩት ዳኛን በተመለከተ ማለት ነው። የእግር ኳስ ፌዴሬሽኑ ፕሬዚዳንት ታኒያ ቦህራይዲ ውሳኔውን ወሰነናል ብለዋል። ፈረንሳይ ዳኛ ላይ ይህንን ክስ ለማቅረብ ማለት ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቀጣዮቹ ውድድሮች ላይም እንደዚህ አይነት ክስተቶችም እንዲከሰቱ ስለማንፈልግ ነው እኛ ላይ የተፈጸመው ነገር ሌሎችም ላይ እንዲገጥም አንፈልግም። ዳኛውን ግን በይፋ እንከሳለን ብለዋል። የዳኝነት ውሳኔውን በተመለከተ ያው ሁሉም የራሱን መልከታ እያጋራ ነው። የተወሰኑ አካላት ዳኛው ልክ ናቸው የዳኙት ምንም የተፈጠረ ነገር የለም ይላሉ። ገሚሶች ደግሞ ዳኛው በግብፅ ሳይድ አልነበረም ይሄ በአርጀንቲና ሳይድ ነበረ ግብፅን ሲጎዳ ነበረ ውሳኔ የሚላለ። ከዛ ውጭ እሳቸው ፈረንሳይ ናቸው። የፈረንሳይና የሞሮኮን ጨዋታ ደግሞ የሚግዳኙት በተቃራኒው አርጀንቲና የዳኛ ናቸው የሚለው ተነስቶ በእርግጥ ያው አርጀንቲና ከጥቁሮች ጋር ያላት ታሪክ በጣም መጥፎ የሚባል እንደሆነ ይታወቃል። በፖለቲካው ዓለም በተለይም አርጀንቲና ጥቁሮች ላይ የሰራችው ነገር በታሪክ መዝገብ ምናልባትም አርጀንቲናን በጥቁሮች ላይ ባደረሰችው ጥቃትም በሌሎቹ ዓለም ከተደረገው ፍጹም የተለየ ነውና በዛ መንገድ አርጀንቲና ለዚህ ጉዳይ ትጠረጠራለች። ለማንኛውም ጉዳዩን በተመለከተ የግብፅ እግር ኳስ ፌዴሬሽን እንዲህ አይነት ነገር ተዘጋጅቷል። ሜሲ ላይ እንመለስ። ሜሲ በጣም አስደናቂ የዓለም ዋንጫ እያሳለፈ ነው፣ ምንም ጥርጥር የለውም። በርካታ ሪከርዶችን የሰበረበት የዓለም ዋንጫ ነው። በነገራችን ላይ ምናልባት የአርጀንቲና ብሔራዊ ቡድንም ሲናፍቃት ሲቆጫት የነበረውን የዓለም ዋንጫ ከዲያጎ አርማንዶ ማራዶና በኋላ አምና አንስተውታል። ዘንድሮም የመጨረሻውን የካታርን አንስተውታል። ዘንድሮም ለመድገም የሜሲ ተአምራቶች እንደቀጠሉ ናቸው። በሊዮኔል አንድሬስ ሜሲ በኩል በአንድ ጨዋታ 5 ሲደመር ስኬታማ ድሪብል 5 ሲደመር ከክፍት ጨዋታ የግብ ዕድሎችን የፈጠረ ግብ ያስቆጠረ ተጫዋች በዓለም ዋንጫ ታሪክ ከዲያጎ አርማንዶ ማራዶና በኋላ ሜሲ ነው። የሜሲ ብቃት በ39 ዓመቱም አሁንም በጣም በአስደናቂ ሁኔታ እንደቀጠለ ነው። ስለ ሜሲ በርካቶች የግል መልከታቸውን እያጋሩ ነው። ለአብነት ያክል ቲያጎ አልካንታራ እሱ በጣም ጠንካራው ሰራተኛ ነው፣ እሱን ለመግለጽ ግን በጣም ይከብዳል፣ በተቃራኒው መግጠም በጣም ያስፈራል ብሏል። እሱ የሚያደርጋቸው ነገሮች በጨዋታ ላይ ከተመለከትክ ጨዋታ እንደማያልቅ ፊሽካ እስከሚነፋ ታውቃለህ። ሜሲ ያለበት ጨዋታ ሜሲ የሚወስነው ጨዋታ ነው ሲል ተደምጧል። ቲያጎ አልካንታራ እና የሜሲ አቅም በቃላት ብቻ የሚገለጽ አይደለም ብሏል። በአስደናቂ ብቃቱ ቀጥሏል። ሜሲ ጎሎችን እያስቆጠረ ነው፣ ሪካርዶችን እየሰበረ ነው። የሜሲ የጥራት ደረጃ አሁንም ልክ ከእድሜ በላይ እያደረገ መሆኑን ማሳያ ነው። በእርግጥ በሱ እድሜ በርካቶች እግር ኳስን ያቆሙበት እንደሆነ የሚዘነጋ አይደለም። ከክርስቲያኖ ሮናልዶ ጋር በተያያዘ እሱም በዚህ ዓለም ዋንጫ ላይ በርካታ ሪከርዶችን አሻሽሎ ነው በነገራችን ላይ ከዓለም ዋንጫ ውጭ የሆነው። በ6 የዓለም ዋንጫ ገቢ ያስቆጠረው ሮናልዶ ብቻ ነው። በአንጋፋ እድሜ ሆኖ በጥሎ ማለፍ ጨዋታ ገቢ ያስቆጠረው ሮናልዶ ነው። በዓለም ዋንጫ በእግር ኳስ ተጫዋችነት ከግብ ጠባቂ ውጭ ሁለተኛው አንጋፋ ተጫዋች ሆኖ የተወሰኑ ሪካርዶችን ማሻሽሎ ነው የወጣው። ከዚህ ጋር በተያያዘ የማንቸስተር ሲቲው ሮድሪ ክርስቲያኖ ሮናልዶ የምንጊዜም የእግር ኳስ ምርጡ ተጫዋች ነው ብሏል። የእሱ አስተሳሰብ ሁልጊዜም በጣም ይገርማል። እግር ኳስን የሚረዳበት መንገድ 41 ዓመቱ ነው፣ ግን የሚጮህትበት መንገድ ፈጽሞ ያንን አይመስልም። በእርግጠኝነት ፖርቱጋል እንዲህ አይነት ትውልድ ውስጥ ሮናልዶን በማየቷ በጣም እድለኛ ናት ብሏልና የክርስቲያኖ ሮናልዶንም ነገር ደግሞ የስፔኑ ሮድሪን ያነሳው ክርስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ የእግር ኳስ የመጨረሻቸው ላይ ናቸው፣ ግን አሁንም ለበርካታ ነገር ማነጻጸሪያም ጭምር እየሆኑ ነው። ከዛ ውጭ በዚህ ዓለም ዋንጫ ላይ በጣም አነጋጋሪው ተጫዋች ኤርሊንግ ብሮት ሃላንድ ነው። ፍጹም የተለየ ውድድር ዓመት እያሳለፈ ነው። ባለም ዋንጫው ከሲቲ ጋር ዋንጫ የፕሪሚየር ሊጉን አያንሳ እንዴ ኤፍ ኤ ካፕና ካራባው ካፕን ወስዷል። ጎሎቹም በርከት ያሉ ናቸው። ከፍተኛ ግብ አስቆጣሪ እሱ ነበረ። የቀድሞ የቼልሲ የአሁኑ የሪያል ማድሪድ ንብረት የሆነው ማርኮ ኮሪያ በጣም አደገኛው ተጫዋች ወይም ይሄ ፓወርፉል የሆነ ተጫዋች ሃላንድ ነው ብሏል። በዛ ላይ ደግሞ በቃ ትክክለኛውን ቦታ ያውቃታል፣ ጎል ከየቱ ጋር እንደምትነሳና ከሱ ጋር በተያዘ ብቃቱ ፍጹም የተለየ ነው፣ በተለይም ግብ አካባቢ የሚገኝበት ቦታ ብሏል። ከጎል ስፖርት ጋር በነበረው ቆይታ ነው። በነገራችን ላይ ኤርሊንግ ብሮት ሃላንድን ካነሳን በዚህ ዓለም ዋንጫ ላይ ውድ ቤተሰቦቻችን
በኖርዌይ ብሔራዊ ቡድን ለመጨረሻ ጊዜ የዓለም ዋንጫ ስትሳተፍ ከዛሬ 28 ዓመት በፊት ለመጨረሻ ጊዜ በነበረው ብሔራዊ ቡድን ውስጥ የተጫወቱ አሁን ልጆቻቸው የሚጫወቱ 3 ሰዎች አሉ። 1994 ላይ የመጨረሻውን የዓለም ዋንጫ ኖርዌይ ስትጫወት የኤርሊንግ ብሮት ሃላንድ አልፊ ሃላንድ ተጫውተዋል። የአሁኑ የአሌክሳንደር ሶሎሮዝ አባት እግሮን ሶሎሮዝ ተጫውተዋል። ክርስቲያን ቶርስፌት አባት የሆኑት ኤሪክ ቶርስፌት በወቅቱ ተጫውተው ነበርና የአሁኑ ኖርዌይ ብሔራዊ ቡድን ውስጥ አባቶቻቸው የመጨረሻውን ተጫወቱ። ልጆቻቸው አሁን ሩብ ፍጻሜ ደርሰዋል። ከዓለም ዋንጫ ውጪ በዝውውር መስኮቱ ላይ የባርሴሎናን የዝውውር እንቅስቃሴ እናንሳ። የጆዋ ካንሴሎን ዝውውር ለማጠናቀቅ አሁንም በርከት ያሉ ጥረቶች እየተደረጉ ይገኛሉ። በባርሴሎና በኩል ተጫዋቹ ሁሉንም ነገር አዘጋጅቶ ወይም የደሞዝ ቅናሹን ተስማምቶ በባርሴሎና የ2 ዓመት ኮንትራት ለመፈረም እየጠበቀ ነው። ጆዋ ካንሴሎ ከጥር የዝውውር መስኮት ጀምሮ እንግዲህ ፍላጎቱ ግልጽ ነበረ፣ በቋሚነት እዛው ክለብ ውስጥ መቀጠል እንደነበረ። በእርግጥ ተጫዋቹ ከማንቸስተር ሲቲ ወደ ባርሴሎና በውሰት አምርቶ ተጫውቶ እንደነበረ የሚዘነጋ አይደለም። በሂሳብ ጉዳይ አልተስማሙም ነበረ። ከዛ ለቆ ወደ አልሂላል አቀና። አሁን ከአልሂላል ለመልቀቅና ወደ ባርሴሎና በቋሚነት ለመቀላቀል ጥረት እያደረገ ነው። ከዛ ውጭ የሜሰን ግሪንውድን ጉዳይ በተመለከተም ፌነርባቼ አሁንም ከዝውውሩ አልወጣንም ብለዋል። ከማርሴ ጋር የሚደረገው ድርድር ቀጥሏል። ሮማን በተቃራኒ ድርድሩ ቀጥሏል። ምናልባት ወደ የትኛው ክለብ ተጫዋቹ ለመምራት ይወሰናልና የሚቀርበውስ ገንዘብ ለ55 ሚሊዮን ዩሮ የማንኛቸው ነው የሚቀርበው የሚለው ለዝውውሩ በጣም ወሳኝነት ይኖረዋል። ከሁለተኛው የዩቲዩብ ገጻችን ላይ ትገኛላችሁ። የዓለም ዋንጫን የአውሮፓ የዝውውር መስኮቶችን የተመለከቱ በርከት ያሉ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ እንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ስፖርታዊ ጥንቅሮች እንሻገር። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በዝውውር እንጀምር። በፕሪሚየር ሊጉ የተጠናቀቀ ዝውውር አለ። ካሉም ዊልሰን ብሬንትፎርድን ተቀላቅሏል። ወደ ቤተሰቦቻችን በአንድ ዓመት ኮንትራት የቀድሞ የዌስትሃም ዩናይትድ አጥቂ በዌስትሃም ዩናይትድ የነበረው ኮንትራቱ እንደተጠናቀቀና ክለቡን እንደሚለቅ ይታወቅ ነበረ። ስለዚህ በብሬንትፎርድ ቤት ይቀጥላል ማለት ነው። ጄይደን አንቶኒም ቀድሞ የፈረመ ተጫዋች እንደነበረ የሚዘነጋ አይደለም። በብሬንትፎርድ ቤት ይሄ ደረጃ መዳቢ የሚባሉትም ክለቦች በነገራችን ላይ በፕሪሚየር ሊጉ በዝውውር መስኮቱ ላይ በንቃት እየተሳተፉ በስፋትም እንግዲህ እየተሳተፉ እንደሚገኙ ይታወቃል። በፕሪሚየር ሊጉ ሌሎችም ክለቦች እንዲሁ ልክ እንደ ቢግ ሲክስ እንደሚባሉት በዝውውሩ በንቃት እየተሳተፉ ነው። የእንግሊዙ ክለብ ፉልሃም የቀድሞ የሪያል ማድሪድ አሰልጣኝ አልቫሮ አርቤሎዋን አዲሱ የክለቡ ዋና አሰልጣኝ አድርገው ሾመዋል። አልቫሮ አርቤሎዋ ክለቡን ለቀው ወደ ቤኔፊካ ያመሩትን ማርኮ ሲልቫን ይተካሉ። የ43 ዓመቱ አርቤሎዋ ከዚህ ቀደም በተጫዋችነት ዘመኑ በፕሪሚየር ሊጉ የመጫወት ልምድ ያላቸው ሲሆን ለሊቨርፑልም ተጫውተው ነበር። አርቤሎዋ በክራቨን ኮቴጅ ስቴዲየም ስራውን ለመጀመር በጉጉት እንደሚጠብቅም ተናግሯል። የመጀመሪያ ሊግ ጨዋታው ታዲያ በጣም አስገራሚ ነገር ከቼልሲ ደርቢ ነው። ቼልሲን የሚያሰለጥኑት ዣቪ አሎንሶ ከሪያል ማድሪድ የተባረሩት፣ ከዛ አልጋ ወራሽ የሆኑትም አልቬሯ ተባረው ፉልሃም መጥተዋል። ሁለቱ ማድሪድን በተከታታይ የተሰናበቱ አሰልጣኞች እንግሊዝ ላይ ግን የመጀመሪያ ጨዋታቸውን በማድረግ ይጀምራሉ ማለት ነው። ምናልባት ማን ተከትሎ ሊመጣ ይችላል ከሪያል ማድሪድ የሚለውን ተመልክተን ነበረ። አልቫሮ አርቤሎዋ ጎንዛሎ ጋርሻን ወደ ፉልሃም ሊያመጡት ይችላሉ የሚለው ግን በትልቁ እየተነገረ ያለ መረጃ ሆኗል። በእንግሊዝ ፕሪሚየር ሊግ ካየናቸው በጣም አስደናቂ ተጫዋቾች ውስጥ ሃላንድን መጥቀስ እንችላለን። በጣም ድንቅ የውድድር ዓመትም እያሳለፈ ነው። የዓለም ዋንጫም ላይ ያለውን ነግረናቸዋል። በተለይም የተጫዋቹ የ9 ቁጥር ቦታ ላይ የመገኘት ኳሊቲ ጥራቱ በብዙዎች እየተወደሰለት በብዙዎች እየተነገረለት ይገኛል። በተለይም ብራዚል ላይ የነበረው ጨዋታ ማሳያ ነው። ከዚህ ጋር በተያያዘ ኤርሊንግ አደገኛ አጥቂ ነው። ይህ ሁሉም ሰው ያውቃል። ከዓለም ምርጥ ተጫዋቾች አንዱ ነው። ግን እሱን ማቆም የሚቻለው ብሔራዊ ቡድን ውስጥ ያሉ ተከላካዮች ያሉ አይመስለኝም እያለ ነው ኦዴጋርድ ነው ይሄንን የሚለው በኖርዌይ ብሔራዊ ቡድን ውስጥ ያሉትን። ከዛ ውጭ እንዳልኳችሁ የፕሪሚየር ሊጉ ተጫዋች ኮኮሪያ በራሱ በተጫዋቹ ደረጃ በጣም ጥራት ያለው ከዛ ላይ ደግሞ ቦታን የሚይዝ ብሏልና የሃላንድ ብቃት አሁን አነጋጋሪ ሆኗል። በዓለም ዋንጫ ላይ በተለይም የት ድረስ ኖርዌይ ትሄዳለች የሚለው እንዳለ ሆኖ ተጫዋቹ በዚህ ክረምት ግን ክለቡን አይለቅም የሚለውን ነው መስማት የሚፈልገው የማንቸስተር ሲቲ ደጋፊና እስካሁን ባለው ሂደት አባቱ ክለቡን አይለቅም በዚሁ ይቆያል በሚለው አቋማቸው እንደጸኑ ይታወቃል። በሊቨርፑል በኩል የካፒቴኑ ቨርጅል ቫንዳይክ ጉዳይ የመጨረሻ ውሳኔ አልተወሰነበትም። አሁንም የመጨረሻ ውሳኔ ኮንትራቱን ያራዝም ወይንስ በነፃ እንልቀቀው የሚለው ነው። ሽያጩን ማስቆማቸው ይታወቃል፣ ያው ለገበያ እናቀርበውም ብለው። ስለዚህ በቀጣይ የሚጠበቀው ቨርጅል ቫንዳይክን የትኛውን ውሳኔ ይወስናሉ? ካልሸጡት በክለቡ ኮንትራቱን አራዝመው ነው የሚያቆዩት ወይንስ
በየትኛው መንገድ ይወሰናሉ የሚለው ነገር በትልቁ ይጠበቃል። ቨርጅል ቫንዳይክ በክሎፕ ስር በጣም አስደናቂ ነበር። ጋርዲዮላ ቨርጅል ቫንዳይክ የተከላካዮች ልዩ ነው፣ በአየር ላይም በምድር ላይም ብለው ያወደሱት። ካርሎ አንቾሎቲ የተሟላ ተከላካይ ያሉት። ጆዜ ሞሪኒዮ መረጋጋትን ይሰጣል ለቡድን ያሉት። ዲዲየር ዴሾፕ የመላ ቡድኑን ደረጃ የሚያሳድግ ያሉት። ሮናልድ ኪውመን በተፈጥሮ መሪ የሆነ ሰው ያሉት። ጋሬት ሳውዝጌት የዓለም ምርጥ ተከላካይ ያሉት። ሉዊስ ቫናል ድንቅ አምበል ያሉት ሰው በሊቨርፑል የመጨረሻ ኮንትራቱ ላይ እንደሚገኝ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ በነገራችን ላይ ቨርጅል ቫንዳይክ 35 ዓመት ሞልቶታል። ውድ ቤተሰቦቻችን 2 ፕሪሚየር ሊግ፣ ኤፍኤ ካፕ፣ 2 ካራቦ ካፕ፣ ኮሚቲ ሺልድ፣ የአውሮፓ ሻምፒዮንስ ሊግ፣ የፊፋ ሱፐር ካፕ፣ የፊፋ ዓለም ክለቦች ዋንጫን በዋንጫ ደረጃ በግል ክብር የፒኤፍ ዓመቱ ምርጥ ተጫዋች፣ የፕሪሚየር ሊጉ የሲዝኑ ምርጥ ተጫዋች፣ የኤፍኤ ወንዶች ምርጥ ተጫዋች ሽልማት፣ የአውሮፓ ሻምፒዮንስ ሊግ የውድድር ዘመን ምርጥ ተከላካይ፣ የሊቨርፑል የደጋፊዎች የሲዝኑ ምርጥ ተጫዋች ሽልማት፣ የሊቨርፑል የውድድር ዓመቱ ምርጥ ተጫዋች ሽልማትን ጠራርጎ የወሰደ ሰው ነው። በሊቨርፑል ያሳካው ነገር የቨርጅል ቫንዳይክ ቀላል አይደለም። ግን አሁን እድሜው 35 ሞልቷል። ከዛሬ ጀምሮ እንዳልኳችሁ በሊቨርፑል በኩል ምን ይወስናሉ የሚለው በትልቁ ይጠበቃል። የቼልሲው ተከላካይ ጆሽ ቺፖንግን በተመለከተ በርካታ ፈላጊዎች እየመጡ ነው። በነገራችን ላይ በዚህ ክረምት ስታንፎርድ ብሪጅን ይለቃሉ ተብሎ ከሚጠበቁ ቼልሲውያን አንደኛው እየሆነ መጥቷል። በእርግጥ የመጨረሻ ውሳኔ በቼልሲ አልተወሰነም። በዣቪ አሎንሶ በኩል ግን ተጫዋቹን የመቆየት ዋነኛ ፍላጎት አላቸው ተብሏል። በርከት ያሉ ክለቦች የተጫዋቹ ፈላጊ ሆነው መጥተዋል። በነገራችን ላይ የጆሽ ቺፖንግ አንደኛው አርሰናል ነው። የተጫዋቹ ሁኔታ በስፋት እየተከታተለ ይገኛል። በተጫዋቹ በኩል በአርሰናል ዝርዝር ውስጥ እንዲገባ ያደረገው የዊሊያም ሳሊባ ጉዳት ጉዳይ ነው ተብሏል። ያው የሳሊባ ጉዳት ጉዳይ በእርግጥ እልባት ያላገኘ እንደሆነ ይታወቃል። ከዚህ ጋር በተያያዘ ጉዳዩ እንመለስበታለን። ሌላው ቼልሲ ከዩናይትድ ጋር በተያያዘ የዝውውር መስኮቱ ላይ ለአንድሬ ሳንቶስ በጣም ትልቅ የተጋነነ ገንዘብ ይፈልጋል ተብሏል። ዩናይትድ ትልቅ ገንዘብ እስካቀረበ ድረስ ያው ቼልሲ ለመሸጥ ክፍት መሆኑን በቃል ስፖርት ዩቲዩብ ቻናል ዋናው ቻናላችንም አድርሰናችሁ ነበር። ዝውውሩ ቀላል የሚያደርገው ገንዘብ ብቻ ነው። ሳንቶስ ደግሞ የመጫወቻ ደቂቃን ይፈልጋል። ስለዚህ ቼልሲ በሁለት ተጫዋቾች ላይ ቀጣይ ውሳኔዎችን ይወስናል። በተለይም አርሰናል የገባበት የጆሽ ቺፖንግ ጉዳይ በተለይም የዊሊያም ሳሊባን ጉዳት የተከተለም ሊሆን ይችላል። ሳሊባን ጉዳት ተከትሎ ግን ሊመጣ የሚችለው ብቸኛው ሰው አይደለም። ጆሽ ቺፖንግ በአርሰናል ዝርዝር ውስጥ የተያዘ አስቶን ቪላ ቤት በጣም አስደናቂ ጊዜን እያሳለፈ የሚገኘው ኤዜሪ ኮንሳን በተመለከተም አርሰናል ጉዳዩን በስፋት እየተከታተለው ነው። ከትልቅ ገንዘብ ጋር እንግዲህ አርሰናል የሚመጣ ከሆነ ተከላካዩን የማግኘት እድል አለው የሚሉ መረጃዎች በስፋት እየወጡ ነው። የውድድር ዘመኑ ከመጀመሩ በፊት አስቶን ቪላ ጋር ኮንትራቱ ለማራዘም ድርድር ይጀምራል ተብሎም ይጠበቃል። ተጫዋቹ ዝውውሩ የማይሳካ ከሆነ ማለት ነው። አርሰናሎች ይፋዊ ጥያቄ አላቀረቡም። በእርግጥ እንዳልኳቸው አርሰናሎች አንድ የሚጠብቁት ነገር አለ፣ የሳሊባን ጉዳይና በዛ መሰረት አርሰናሎች የዝውውሩ ጉዳይ ላይ እልባት ይሰጣሉ ተብሎ ይጠበቃል። አርሰናል የተከላካይ ዋና አጀንዳው ግን እንዳልነበረ ይታወቃል። የጉዳት ሁኔታ ባይከሰት ኖሮም በግብ ጠባቂነት ያው ኢለን ሜየር የሕክምና ምርመራውን አጠናቆ በአርሰናል ኮንትራቱን ፈርሟል። ለአርሰናል እንግዲህ ፕሮጀክት እሽታውን ከሰጠ ሰንበት ያለ ነው። ኤለን ማሽሌ ምን አይነት ግብ ጠባቂ ነው ካለን ባለፉት 3 ዓመታት በፕሪሚየር ሊጉ በ2022/23 67 ግብ ተቆጥሮበታል በ34 ጨዋታ። በ2021/22 በ38 ጨዋታ 79 ጎል ተቆጥሮበታል። በ2020/21 የውድድር ዓመት ላይ በ35 ጨዋታ 52 ጎል ተቆጥሮበታል። ምናልባት አርሰናል ይህን ግብ ጠባቂ ላይ ማስፈረም ምክንያቱ የሁላ ጎል እየተቆጠረበት ከተባለ የተቆጠረበት በነ ሊድስ ዩናይትድ የጨዋታ ስታይል ነው እና በእነኛ ጨዋታዎች ላይ ግን ያዳናቸው ሙከራ ጥራቶች አርሰናል እንዲመጣ ፍላጎት እንዲያድርባቸው ካደረጉ ጉዳዮች ውስጥ ነው። ሌላው አርሰናል ከሞርጋን ሮጀርስ ሰዎች ጋር ድርድሩን አጠናክሮ ቀጥሏል። የመጀመሪያ ጥያቄውን ለማቅረብ ያስችለው ዘንድ አርሰናል በቂ መረጃዎችን አሰባስበዋል። የአስቶን ቪላን 130 ሚሊዮን ፓውንድ ቅድመ ጥያቄ እንደማይከፍል ቀድሞም ይታወቃል። ግን ስንት ማቅረብ አለብን በሚል ጉዳይ ላይ ከወኪሉ ጋር ከተጫዋቹ ቅርብ ሰዎች ጋር ውይይት አድርጓል። ያው ሞርጋን ሮጀርስ ቅድሚያ የሚሰጠውም እሱም ለአርሰናል እንደሆነ ይታወቃል። በዛ ቦታ ላይ ሲጫወት የነበረው ሌሳንድሮ ትሮሳርድ በአርሰናል በኩል ለሽያጭ ገርቦ የተሰጠውንም ገንዘብ እንደተቀበለ ይታወቃል። ከቤሺክታሽ ጋር የትሮሳርድ ጉዳይ ያው ይጠናቀቅ ዘንድ ግን የዓለም ዋንጫ ጉዞ በጣም ወሳኝነት አለው። አሁን በዓለም ዋንጫ ከቤልጅየም ጋር ይገኛል። ወኪሉ ግን ወደ ቱርክ ያመራል ተብሏል ከቤሺክታሽ ሰዎች ጋር ድርድር ለማድረግ። ትሮሳርድ ማለት በዚህ የዓለም ዋንጫ ላይ ውድ ቤተሰቦቻችን 17 የግብ ዕድሎችን የፈጠረ ተጫዋች ነው። በጣም አስደናቂ ነው። የፈጠራቸው የግብ ዕድሎች ከ17 ውድ ቤተሰቦቻችን
15ቱ ፍጹም ቅጣት ምት ሳጥን ውስጥ ነው። 2 ብቻ ነው የግብ ዕድሎችን ከሳጥን ውጪ ላለ ተጫዋች በመፍጠር ረገድ የሚጠቀሰው። ምን ያህል አስደናቂ የውድድር ዓመት በዓለም ዋንጫ እያሳለፈ መሆኑን የሚያሳይ ተደርጎ ሊወሰድ ይችላል። ግን እንዳልኳቸው አርሰናሎች አስቀድመው የወሰኑት ለገበያ ያቀረቡት ለገበያም ቀርቦ የቀረበላቸውን ገንዘብ ይሄማ እኛ የምንፈልገው ነው ብለው የተቀበሉበት ነው እና ከዚህ ጋር በተያያዘ በዝውውር መስኮቱ ላይ የአርሰናል ሂደትን የሚያጠናክርም ነው። በተለይም ሳሊባ በግሉ ለመሄድ ከተስማማ የአርሰናልን ዝውውር የሚገዟቸው ማለት ነው ሞር የሚያፈጥንላቸውም ይሆናል። የኦዴጋርድ ብቃት በብዙዎች ተደንቋል። በዓለም ዋንጫ በነ ቪኒሲየስ ጁኒየር ካርሎ አንቸሎቲ ካርሊቶ በጣም የተደነቀ ነበረ። በዓለም ዋንጫ ላይ ምናልባት አንድ ጥያቄ ያለ የኦዴጋርድ ብቃት በአርሰናል የኦዴጋርድ ብቃት በብሔራዊ ቡድን የሚል ጥያቄ ተነስቷል። ለአድማጭ ተመልካቾቻችን እንተሆ። ከዛ ውጭ ጋብርኤል ማርቲኔሊም በዓለም ዋንጫ ላይ ጥሩ እንቅስቃሴን እያደረገ ነው። በእርግጥ ተቀይሮ እየገባና በመደበኝነትም እየተጫወተ ተመልክተነዋል። በዓለም ዋንጫ ላይ ብራዚል ብሔራዊ ቡድን እንግዲህ ጉዞዋ ቢገታም እስከነበረችበት ሰዓት ድረስ ግን ለመድረሷ ምክንያት ከነበሩ ሰዎች ውስጥ አንደኛው እንደሆነ ምንም ጥያቄ የለውም። በዝውውር መስኮቱ በነገራችን ላይ ኦዴጋርድ አይሸጥም። ማርቲኔሊ ግን እንደሚቀርብላቸው ገንዘብ ሁኔታ አይተው አርሰናሎች ከውሳኔ ደርሱበታል ተብሎ በትልቁ የሚጠበቅ ዝውውር ይሆናል ማለት ነው። በተጫዋቹ በኩል በርካታ ታላላቅ ክለቦች ፍላጎት እንዳላቸው ግን ይታወቃል። ማንቸስተር ዩናይትድ የአማካኝ ክፍሉን ለማጠናከር በርካታ ጥረቶችን እያደረገ ነው። በብዙ መንገድ ማንቸስተር ዩናይትድ የገመገማቸው ተጫዋቾች አሉ። ተጫዋቾቹ ፕሮፋይል ብቻ ሳይሆን ሳምንታዊ ደሞዛቸውም በዩናይትድ መዋቅር ውስጥ ይታያል። በነገራችን ላይ ከዛ ውጭ ብዙ ያስቀመጧቸው መስፈርት አለ። ከሰሞኑም ደጋግመን ያነሳናቸው ማለት ነው። ለዛ መስፈርታቸው ተስማሚ ያሉት ኦሪዮል ቹዋሚኒ በተጫዋቹ በኩል እስካሁን ምንም አይነት ማድሪድን የመልቀቅ ፍላጎት የለውም። 26 ዓመቱ ነው። በነገራችን ላይ ይህንን ዝውውር ለመፈጸም ከተፈለገ አሁንም የጆዜ ሞሪኒዮ የመጨረሻ ውሳኔ እና 100 ሚሊዮን ዩሮ ሲደመር በማድሪድ ቤት ይጠይቃል ተብሎ የሚጠበቀው ነው። ሞንዶ ዲፖርቲቮ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትዶች ከዝውውሩ አልወጡም አሉ፣ ግን ሁኔታዎችን ብቻ የሚጠባበቅ ቡድን ነውና ዩናይትድ አሁንም በዝውውር ውስጥ አለ የሚለውን መረጃ ሞንዶ ዲፖርቲቮ ይዞት ወጥቷል። የጣሊያኑ ክለብ ዩቬንቱስ በዘንድሮ የዝውውር መስኮት ብሩኖ ሚጌል ፈርናንዴዝን ጉዳይ እየተከታተለ ነው ተብሏል። እስካሁንም አይነት ድርድር የለም። ነገር ግን የፖርቱጋል ብሔራዊ ቡድን ከዓለም ዋንጫ መውጣቷን ተከትሎ በቀጣይ ተጫዋቹ በማንቸስተር ዩናይትድ ያለውን ሁኔታ ሲወሰን ዩቬንቱሶች ጥረት ማድረግ ይጀምራሉ ተብሏል። በሂደቱ ላይ እስካሁን በወጡ መረጃዎች መሰረት ብሩኖ ፈርናንዴዝ በዩናይትድ የመቀጠል ፍላጎት አለው። ከዛ ውጭ ብሩኖ ፈርናንዴዝ የውል ማፍረሻ አለው። በነገራችን ላይ ከፕሪሚየር ሊግ ክለቦች ውጭ 57 ወር እስከ 60 ሚሊዮን ፓውንድ አካባቢ የውል ማፍረሻ አለው። ያንን ከፍለው መውሰድ ይችላሉ። ከፕሪሚየር ሊግ ውጭ ያሉ ክለቦች የትኛውም ክለብ መደራደር ይችላል። ግን ዩቬንቱሶች ሁኔታውን ይከታተላሉ ተብሏል። ማንቸስተር ዩናይትድ እና በብሩኖ በኩል የሚደረገውን ውይይት ቤን ጃኮብስ ይዞት በወጣው መረጃ መሰረት ምንም እንኳን ብሩኖ የመጨረሻው ኮንትራት ላይ ቢገኝም በዩናይትድ ኮንትራቱን የማክበር አሊያም ኮንትራቱን የማራዘም እቅድ እንጂ በዚህ ክረምት ላይ የመሸጥ ውሳኔን እስካሁን በዩናይትድ በኩል በቅድ ደረጃ አልተያዘም። በዩናይትድ የሚጠበቀው ያው የጆሻ የቼልሲው ሳንቶስ ጉዳይ አለ። ሳንቶስ ቼልሲን ለመልቀቅ በግሉ የመጨረሻ ደቂቃ ዋስትናን ይፈልጋል። ቼልሲ በጣም ትልቅ የተባለ ገንዘብ ከ50 ሚሊዮን ዩሮ በላይ ይፈልጋል። በሁለቱ አካላት መካከል ያለ ዝውውር ነው ይሄ። ስለዚህ ሊፈጸም የሚችልበት እድል ቼልሲዎች እንዳስቀመጡት ቅድመ ሁኔታ ዩናይትድ ይዞ የሚሄድ ከሆነ ነው እና ተጫዋቹ የመጫወቻ ደቂቃ ነው። ከዛ ውጭ ማንቸስተር ዩናይትድ ሴኮ ኩኔ ከጉዳት ከተመለሰ በኋላ በአካዳሚ ቡድን ውስጥ ነበረም። በቅድመ ውድድር ዝግጅት ላይ በዋናው ቡድን ሊያሳተፉት ይችላሉ እየተባለ ነው። አሰልጣኝ ማይክል ካሪክ በተጫዋቹ በኩል ጥሩ እድገት ያሳየ ተጫዋች ነው። ከዛ ውጭ በማንቸስተር ዩናይትድ የቅድመ ውድድር ዝግጅት ላይ በርካታ ያሉ ታዳጊ ተጫዋቾችን ልንመለከት እንችላለን። ምክንያቱም በዓለም ዋንጫ የሄዱ ተጫዋቾችን ለመተካትም ጭምር ነው። ለቤተሰቦቻችን በዓለም ዋንጫ ያልተሳተፉ ተጫዋቾች ለቅድመ ውድድር ዝግጅት ግን ከነገ ጀምሮ በካሪንግተን ይገኛሉ። እስከዛ ግን ወጣት ተጫዋቾችን ይጠቀማሉ ተብሎ ይጠበቃል። ማንቸስተር ዩናይትድ በርካታ ወጣቶችን ከአካዳሚም ወደ ዋናው ቡድን በማሳደግ ይታወቃል። በማንቸስተር ዩናይትድ በኩል በዓለም ዋንጫ ላይ በርካታ ኮከቦች አሁንም እየተሳተፉ እንደሆነ ይታወቃል። እስካሁን በዓለም ዋንጫ ያሉ ተጫዋቾች የዩናይትድ ቁጥራቸው 5 ይደርሳል። አንድ ተጫዋች ላይ ምናልባት በርካቶች ሲዘግቡ በዩናይትድ ዝርዝር ውስጥ ባያስገቡትም እንመለስበታለን። ጋሪ ኔቭል ከተሳታፊዎቹ አንዱ የሆነው ሌሳንድሮ ማርቲኔዝን በተመለከተ
በጣም አስደናቂ የመሃል ተከላካይ ብሎታል። በመሃል ተከላካይም ለሌሎች ክለቦች ይሄ ጥንካሬ ምንጭ መሳይ ይሆናሉ ብሏል። ከዛ ውጭ ግን አንድ ጥያቄ ግን አለ ጋሪ ኔቭል ጋር። ክርስቲያን ሮሜሮ እና ሌሳንድሮ ማርቲኔስ አንድ ላይ መጣመር አይችሉም። አንዳንድ ጊዜ የወጥነት ችግር ታያለ። በተናጠል በጣም አስደናቂው ማርቲኔስ ታያለ፣ ግን ደግሞ በዛው ልክ ሲጣመሩ ሁለቱ አንድ ላይ ለአርጀንቲና ጥሩ አይደሉም እያለ ይገኛል። ከዛ ውጪ በሌሳንድሮ ማርቲኔዝ በኩል ከመከላከል እስከ ጎል ማስቆጠር ተሳትፎን አድንቋል። በተጫዋቹም በኩል የራስ መተማመኑ ከፍ ያለ ነው ብሏል ጋሪ ኔቭል። ከዚህ ጋር በተያያዘ ግን እሱ እንዳጠቃላይ የተቃወመው ነገር የአርጀንቲና ብሔራዊ ቡድን እንደ ቡድን ይጮታል። ሌሳንድሮ ማርቲኔዝን ግን ከክርስቲያን ሮሜሮ ጋር ማጣመር በተወሰነ መንገድ አርጀንቲናን ዋጋ ሊያስከፍላት ይችላል ብሏል። ራሱ ሌሳንድሮ ማርቲኔዝን ጨምሮ ሴላመንስ፣ ናስር ማዝራዊ፣ ኮቢ ሜይኖ እና ማርከስ ራሽፈርድ ማይሰር ዩናይትድ የሆነው በዓለም ዋንጫ አሁንም ድረስ ያሉ ናቸው። በእርግጥ ከዚህ ጋር በተያዘ የራሽፈርድን ስም ነው በርካቶች ባርሴሎናም ራሱ በእርግጥ በማህበራዊ ሚዲያ ላይ ስትገቡ የዓለም ዋንጫ ጋር የተያዘ መረጃ ሲለጥፉ ራሽፈርድ እና አንቶኒ ጎርደንን አንድ ላይ እየለጠፉ ነው። በነገራችን ላይ ያው ውሉ ግን እንዳበቃ ይታወቃል። ማርከስ ራሽፎርድ ዩናይትድን ወክሎ ነው አሁንም ያለው በነገራችን ላይ እንጂ የባርሴሎና ውክልና የለውም አሁን ላይ። ሴላመንስ በግብ ጠባቂ ከቤልጅየም ብሔራዊ ቡድን ጋር ይገኛል። ከዛ ውጭ በእንግሊዝ ብሔራዊ ቡድን ኮቢ ሜኖ እና እንደዚሁም ደግሞ የራሽፈርድ ስም ይጠቀሳል። በሞሮኮ በኩል ንስር ማዝራዊ ያለ፣ አርጀንቲና ሌሳንድሮ ማርቲኔዝ አለ። በተቃራኒው በመፋለም ምክንያት የተወሰኑ ተጫዋቾች ወደ ዩናይትድ ግን ሊመጡ የሚችሉበትን ጊዜ ፈጠን ሊያደርገውም ይችላል ተብሎ ይጠበቃል። በዝውውር መስኮቱ ላይ ጨምሮ በዓለም ዋንጫና ሌሎች ጉዳዮችን የተመለከተ ተጨማሪ መረጃዎችን ከጥቂት ደቂቃዎች በኋላ በሌላኛው ዩቲዩብ ገጻችን ይዘን እንመጣለን። የሆኑ እዚህ ጋር በቃ